ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የዛሬው የዕለተ ማክሰኞ የምሳ ሰዓት ፕሮግራማችንን እነሆ ይዘን በድጋሚ ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛችኋለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኳችሁ። ዛሬ ትልልቆቹ የአውሮፓ ሚዲያዎች ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ቼልሲና ስለ ሌሎችም የአውሮፓ ታላላቅ ክለቦች ያነሷቸውን የዝውውር ጉዳዮች እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የሊቨርፑል የተከላካይ መስመርን ለማጠናከር የሚያደርጉት ጥረት እየተፋጠነ የሚመስል ሲሆን የሉቺያሬል ገርትሩዳ ወኪሎች ከክለቡ ባለስልጣናት ጋር ንግግሮችን ማድረግ ይፈልጋሉ። ሊቨርፑል ለሆላንዳዊው የቀኝ ተከላካይ ከፍተኛ ፍላጎት እንዳላቸው ከዚህ ቀደምም ሲነገር ነበር። በተለይም ወደ ዓለም አቀፍ መድረክ ድንገተኛ መመለሱ ነገሮችን አስደሳች ያደርገዋል። በኤክስ ላይ የወጡ ዘገባዎች እንደሚያመለክቱት ሊቨርፑል ለተከላካይ ቀይ መስመር አማራጮችን በሚገመግምበት በዚህ ሰዓት ከተጫዋቹ ወኪሎች ጋር ንግግር መፍጠራቸውን የሚያሳይ ነው። ምንም እንኳን እስካሁን መደበኛ ስምምነት ላይ ባይደርሱም ፍላጎቱ ግን ምክንያታዊ ነው። አዲሱ ዋና አሰልጣኝ አንዶኒ ኢራኦላም በአቋራጭ ጨዋታዎችን መቆጣጠር የሚችሉ ጠንካራና የታክቲክ ተለዋዋጭነትን የሚሰጡ ተከላካዮችን ጠንቅቀው ይፈልጋሉ። በጁሪየን ቲምበር ላይ በደረሰ ጉዳት ምክንያት ጌርትሩዳ ለ2026 የዓለም ዋንጫ ወደ ኔዘርላንድ ብሔራዊ ቡድን ጥሪ መደረጉ የሚታወስ ነው። ሮይተርስ እንደዘገበው ቲምበር በጉሮሮ አካባቢ ጉዳት ምክንያት ከውድድሩ ውጪ ሲሆን ጌርትሩዳ ደግሞ በሱ ምትክም ጥሪ እንደተደረገለትን እናስታውሳለን። ይህ ጥሪ የዝውውር ሁኔታውንም ይበልጥ አስደሳች ሊያደርገው ይችላል ተብሏል። ጠንካራ የዓለም ዋንጫ ተሳትፎ ዋጋውን ሊጨምረውና ሌሎች ክለቦችንም ወደ ፉክክር ውስጥም ሊያስገባ እንደሚችል ይታመናል። ለሊቨርፑል ይህ ውድድር እስኪጠናቀቅም ከመጠባበቅ ይልቅ በፍጥነት መፍትሄ ለመፈለግም ምክንያት ሊሆን ይችላል። ተከላካዩ በ2025-26 የውድድር ዘመን ከአረቢ ለብዚሽ በውሰት ውልም ለሰንደርላንድ ሲጫወት ቆይቷል። ጌርትሩዳም የቀኝ ተከላካዮች ብቻ አይደለም፣ እንደ መሃል ተከላካይና የተከላካይ አማካይ መጫወት የሚችል ሲሆን ይህም የታክቲክ ተለዋዋጭነትን ለሚፈልግ ቡድን ጠቃሚ ያደርገዋል። ትራንስፈር ማርኬት እንደዘገበው ደግሞ በርካታ የተከላካይ ቦታዎችን መሸፈን የሚችሉ የቀኝ ተከላካዮች አሉ። ይህ መገለጫ ለሊቨርፑል ጠቃሚ ሊሆን ይችላል። በተለይም ኢራኦላ ውስጥም ገብተው የሚጫወቱ የሜዳውን ስፋት የሚከላከሉና ጥቃቅን ነገሮችንም መስበር የሚችሉ ተጫዋቾችን ይፈልጋል። ሊቨርፑልን በሚገባ ለሚፈልጉ አይነት ዝውውርም ይሄ ተመራጭ ይመስላል። ጌርትሩዳ ልምድ ያለው ሁለገብና ወደ ከፍተኛ ብቃትም ዘመን እየተሸጋገረ የሚገኝ ተጫዋች ነው። አሳሳቢው ነገር ጊዜው ነው። በዓለም ዋንጫ ጥሩ ብቃትን ካሳየም ሊቨርፑል ይበልጥ አስቸጋሪና ውድ የዝውውር ፉክክር ሊገጥመው ይችላል። በእርግጥ እሱን ከፈለጉ የመጀመሪያ ንግግሮችም የማድረጉ ምክንያታዊነት አላቸው። የዝውውር ገበያ ሳይጨናነቅም ሊደረግ የሚችል ብልህ የተከላካይ መስመር ማጠናከሪያ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። ማንቸስተር ዩናይትድ በሁለቱ የእንግሊዝ እግር ኳስ ትልልቅ ተቀናቃኞች መካከል እንደ አስገራሚ የወጣቶች አካዳሚ ዝውውር የሊቨርፑልን ወጣት አይዛክ ኮንዴን ለማስፈረም እንቅስቃሴዎችን እያደረገ መሆኑ ተነግሯል። የደ ሰክሬት ስካውት የተባለ የመረጃ ምንጭ እንደዘገበው ዩናይትድ የሊቨርፑልን አጥቂ ዋና ኢላማ ያደረገ ሲሆን በክለቡና በተጫዋቹ ወኪሎች መካከልም ቀድሞውኑ ግንኙነት ፈጥሯል። ጉዳዩ ገና በመጀመሪያ ደረጃ ላይ ያለ ሲሆን ስምምነቱም ተቃርቧል በሚል ነበር። ምንም ነገር የለም። ነገር ግን ዩናይትድ የሊቨርፑል አካዳሚ ተጫዋቾችን እየተመለከቱ መሆናቸው በራሱ አስደሳች ነው። በሁለቱ ክለቦች መካከል በከፍተኛ ደረጃ የሚደረጉ ዝውውሮች በፉክክሩ ምክንያትም ብርቅ ናቸው። ነገር ግን አንድ ተጫዋች ሌላ ቦታ ላይ የተሻለ መንገድን ካየም የወጣቶች እግር ኳስ አንዳንድ ጊዜ ትንሽ ለየት ያለ ሊሆን ይችላል ተብሎ ይታሰባል። ኮንዴ ገና የ16 ዓመት ልጅ ነው። ነገር ግን ቀድሞውኑ በሊቨርፑል የወጣቶች ቡድን ውስጥ
በመታየት ላይ ይገኛል። ትራንስፈር ማርኬት በአሁኑ ጊዜ ከሊቨርፑል አካዳሚ ጋር ያለ የእንግሊዝ ወጣት ተጫዋች ሲልም ይዘረዝረዋል። እንዲሁም የፕሪምየር ሊጉ ኦፊሻላዊ ድረገጽም እንደ ሊቨርፑል ከ18 ዓመት በታች ተጫዋች አድርገው አስመዝግቦታል። የሊቨርፑል ድረገጽም በአካዳሚው እንቅስቃሴዎች ላይ ስሙን ጠቅሶታል። ከቼስተርፊልድ ጋር በተደረገ 18 ዓመት በታች የወዳጅነት ጨዋታ ዘገባ ላይ ኮንዴ በቪንሶንት ጆሴፍ ከተመቻቸለት በኋላ የሊቨርፑል የማጥቃት እንቅስቃሴዎች ውስጥም ተሳትፎ ነበረ። ወደ ዋና ቡድን የሚያደርገው መንገድ ዝውውሩን ሊወስን ይችላል። ለማንቸስተር ዩናይትድ ይህ ወዲያውኑ ወደ ዋናው ቡድን ከሚደረግ ዝውውር ይልቅ ለወደፊት እቅድ ተደርጎ ነው የሚወሰደው። ክለቡ አካዳሚውንና ከ18 ዓመት በታች ያለውን መዋቅርም ለማጠናከር እየሞከረ ነው። በተለይም ተጨማሪ የፕሪምየር ሊግ ክለቦችም ለላቀ ወጣት ተሰጥኦችም በኃይል እየተፎካከሩ ባሉበት ሁኔታ ትልቁ ጥያቄ ኮንዴ እድገቱን በኦልትራፎርድ የተሻለ ሁኔታ እንደሚከናወን ያምን እንደሆነ ነው። ሊቨርፑል ተስፋ ሰጪ የአካዳሚ ተጫዋችን ማጣት አይፈልጉም። ነገር ግን ወጣት ተሰጥኦች ብዙውን ጊዜ እድሎችን፣ የአሰልጣኝነት እቅዶችንና ወደ ከፍተኛው ደረጃ እግር ኳስ የሚያመራበት መንገድን በቅርበት ይመለከታሉ። ዩናይትድ ሊመረምሩት የሚገባው አይነት ዝቅተኛ ወጪ ያለው የወጣቶች ዝውውር ይህ ነው። ስካውቶች ኮንዴ ላቅ ያለ አቅም እንዳለው ካመኑ ቀደም ሲል ግንኙነት መፍጠር ምክንያታዊ ነው። ይሁን እንጂ ገና ይህ ከዝውውር መጠናቀቅ እጅግ የራቀ ሲሆን በ16 ዓመቱ እድገት የተለያዩ ነገሮች መነሳቱ ያን ያክል የሚያሳስብ አይደለም። ፋብሪዚዮ ሮማኖ ማርከስ ራሽፎርድ ከባርሴሎና ወደ ማንቸስተር ዩናይትድ ለመመለስ መዘጋጀቱን የሚገልጽን ዝውውር ለጥፏል። በአሁኑ ሰዓት ለ2026 የዓለም ዋንጫ በቶማስ ቱሄል ብሔራዊ ቡድን ስብስብ ውስጥ የሚገኘው የእንግሊዝ ብሔራዊ ቡድኑ ተጫዋች የውድድር ዘመኑን በውሰት በባርሴሎና አሳልፏል። ነገር ግን የወደፊት እጣ ፈንታው አሁንም ይበልጥ እርግጠኛ ባልሆነ ሁኔታ ውስጥ ነው። እንደ ፋብሪዚዮ ሮማኖ በኤክስ ላይ እንደገለጸው ከሆነ ባርሴሎና ማርከስ ራሽፎርድን በ30 ሚሊዮን ዩሮ በቋሚነት የመግዛት አማራጫቸውን ላለመጠቀም ወስነዋል። ምንም እንኳን ዋጋውን ዝቅ ለማድረግ ወይም እንደገና በውሰት ለመውሰድ ፍቃደኛ ቢሆኑም ባርሴሎና ለማርከስ ራሽፎርድ የ30 ሚሊዮን ዩሮ የመግዣ አማራጭ አንቀጽ ክፍያን አይፈጽምም። አማራጩ በ5 ቀናት ውስጥ ይጠናቀቃል። ራሽፎርድ በይፋ ወደ ማንቸስተር ዩናይትድ ለመመለስ ተዘጋጅቷል። ነገር ግን ባርሴሎና እንደሌላ የውሰት ስምምነት ያሉ አዳዲስ መፍትሄዎችን ለመቀበል ክፍት ናቸው። ማንቸስተር ዩናይትድ በሩን ከከፈተም ባርሴሎና እንደገና ለመደራደር ክፍት ነው። ራሽፎርድ በይፋ ወደ ማንቸስተር ዩናይትድ ለመመለስ ተዘጋጅቷል። ነገር ግን ባርሴሎና እንደሌላ የውሰት ስምምነት ያሉ አዳዲስ መፍትሄዎችን ለመቀበል ክፍት ናቸው። ማንቸስተር ዩናይትድ በሩን ከከፈተ ባርሴሎና እንደገና ለመደራደር ክፍት ነው። ከዚህ ቀደም ራሽፎርድ በፓሪስ ሰን ዠርሜን እና በኤሲ ሚላን እንደሚፈለግ መረጃ ደርሶ ነበር። ስለዚህም አሁን እነዚህን ክለቦችም እንቅስቃሴ ሊያደርጉ ይችላሉ። በሌላ በኩል አሁን ላይ ማይክል ካሪክ ቡድኑን በመምራት ላይ ስለሆነ የ28 ዓመቱ ተጫዋችም በዩናይትድ ሌላ እድል ሊያገኝ ይችላል። የራሽፎርድ ብቃት በቀድሞ አሰልጣኝ ኤሪክ ቴን ሃግና ሩበን አሞሪም ስር እያሽቆለቆለ ሄዶ ነበር። ነገር ግን ካሪክ ለሱ የተሻለ አማራጭ ሊሆን እንደሚችል ይነገራል። የካሪክ ታክቲኮች ምናልባት የራሽፎርድን ጥንካሬዎችም ይበልጥ ሊያሳዩ ይችላሉ። በተጨማሪም ካሪክ አሁንም ሲጫወት እና ራሽፎርድ ገና ወደ ዋናው ቡድን ሲቀላቀልም ሁለቱም ለአጭር ጊዜ የቡድን አጋሮች ነበሩ። ቢሆንም ግን ዩናይትድ ወደ ኋላ ተመልሶ ራሽፎርድን ለማዋሃድ መሞከር ትንሽ አደጋ ያለው ይመስላል። ምክንያቱም ተጫዋቹም ባለፈው የውድድር ዘመን በኑ ካምፕ በውሰት በቆየበት ጊዜ በለውጡ ተጠቃሚ የሆነ እንደሚመስል ሲናገር እንደነበር የምናስታውሰው ነው። ሌላኛው የምናነሳው ጉዳይ ደግሞ በተለይ ከዝውውር ጉዳዮች ጋር በተያያዘ አሁንም አርሰናልና ቼልሲ ለባርሴሎና አጥቂ አማካይ ዳኒ ኦልሞ ዝውውር ፍላጎት እንዳላቸው የሚያሳይ መረጃዎች ያለው ስፔናዊው ኢንተርናሽናል በአሁኑ ሰዓት ዋና ትኩረቱ በስፔን ብሔራዊ ቡድን ጋር በዓለም ዋንጫ ላይ ቢሆንም ከካምፕኑ ወጥቶ ሌላ ፈተናን ለመቀበል ፍላጎት እንዳለው ነው የተነገረው። እንደ ፌጂያስ ዘገባ ከሆነ ሁለቱም አርሰናልና ቼልሲ በ70 ሚሊዮን ዩሮ ገደማ ሊለቅ የሚችልና ለዝውውር ክፍት የሆነ ተጫዋችን ማለትም ዳኒ ኦልሞን ከፍተኛ ፍላጎት እንዳላቸው ይነገራል። ለጊዜው ዳኒ ኦልሞ ለአርሰናል ፕሮጀክት የበለጠ አዎንታዊ አመለካከት ያለው ይመስላል። ይህም ክለቡ በሚኬል አርቴታ አስተዳደር ስር ያስመዘገበውን አስደናቂ እድገት፣ የፕሪምየር ሊግ ዋንጫን ማሸነፍና የቻምፒየንስ ሊግ ፍጻሜ መድረስን ተከትሎ የሚመጣ በመሆኑ የሚያስገርም አይደለም። ምንም እንኳን ባርሴሎና በ2025-26 የውድድር ዘመን 9 ግቦችንና 9 አሲስቶችን ላበረከተው ዳኒ ኦልሞ ማቆየት ቢፈልግም ትክክለኛ አጋጣሚ ሲፈጠር ገንዘብ ማግኘት እንደሚችሉም ይገነዘባሉ። ለዳኒ ኦልሞ እድሜ ላሉ ተጫዋቾች 70 ሚሊዮን ዩሮ ጥሩ የገንዘብ እንቅስቃሴ ሊሆን ስለሚችል በሽያጩ ላይ ይስማሙ እንደሆነ ማየት አስደሳች ይሆናል።
አርሰናል በዚህ የውድድር ዘመን የሊግ ዋንጫን ቢያነሱም በአርቴታ ቡድን ውስጥ አንዱ ትልቅ ክፍተት ሆኖ የታየው የአጥቂ መስመሩ በመሆኑ አርሰናል የተለየ ነገር እንደሚያስፈልገው ግልጽ ነው። ዳኒ ኦልሞ ለጉዳት ተጋላጭ ለሆነውና ወጥነት ለሌለው ማርቲን ኦዴጋርድም ተስማሚ ማሻሻያ ሊሆን ይችላል። እንዲሁም አስፈላጊ ሆኖ ደግሞ ሲገኝ በክንፍ መስመር ላይም አማራጭን ይሰጣል። ቸልሲ ለወደፊት ወጣት ተጫዋቾችን ብቻ የማስፈረም የቅርብ ጊዜ ፖሊሲውን ከግምት በማስገባት ከዳኒ ኦልሞ ጋር መያያዙም ትንሽ የሚያስደንቅ ነው። ምናልባትም በ2025-26 የውድድር ዘመን ቡድኑ በሊጉ 10ኛ ደረጃ ላይ በማጠናቀቁና ደጋፊዎች በቡድኑ ደስተኛ ባለመሆናቸው የምዕራብ ለንደኑ ግዙፍ ክለብ በዚህ ክረምትም አቅጣጫውን ለመቀየር ክፍት ሊሆን ይችላል። እንደ ዳኒ ኦልሞ ያለ የተረጋገጠና ልምድ ያለው ተጫዋች ይህንን የቸልሲ ቡድን ለማሻሻልና አዲሱን አሰልጣኝ ቻቪ አሎንዞን ቡድኑ ወደ 4 ከፍተኛ ደረጃዎች ለመመለስም እንዲረዱት ተስማሚ ሊሆን እንደሚችል እየተነገረ ይገኛል። ቸልሲ በዚህ ክረምት ተጨማሪ የረጅም ጊዜ ተስፋዎችን ከመሰብሰብ ይልቅ ወዲያውኑ ለውጥ ሊያመጡ የሚችሉ ቢያንስ 2 ተጫዋቾችን ለመፈረምም እያቀደ ነው። ዘ አትሌቲክ እንደዘገበው ክለቡ የፊታችን የውድድር ዘመን ከመጀመሩ በፊት ሊታመኑ የሚችሉ አንድ የመሃል ተከላካይና አንድ ሁለገብ አጥቂ ይፈልጋል። ይህ ማለት ቸልሲ በ2 ፈራሚዎች ይወሰናል ማለት አይደለም። ለቀው በሚወጡ ተጫዋቾች ላይም በመመስረት የቡድኑን ስብጥር እንዲሁ ከፍተኛ ሁኔታ ሊቀይር እንደሚችል፣ ነገር ግን የመጀመሪያው ትኩረት ግን ግልጽ ነው። ቻቪ አሎንዞ የወደፊት ስሞችን ሳይሆን ወዲያውኑ ሊረዱ የሚችሉ ተጫዋቾችን ነው የሚፈልጉት። ይህ የአቅጣጫ ለውጥ ያለ ይመስላል። ቸልሲ በቅርብ ዓመታትም በወጣት ተሰጥኦዎች ላይ ከፍተኛ ሁኔታ አውጥቷል፣ ነገር ግን ቡድኑ ሁልጊዜ ሚዛናዊ ሆኖ አልታየም። ጎል.ኮም በዚህ ዓመት መጀመሪያ ላይ እንደዘገበው ቸልሲ እንደ ብልህ የቅጥር እቅድም አካል ስሜታዊ ጥንካሬ ያላቸው የበሰሉና በፕሪሚየር ሊግ የተረጋገጡ ተጫዋቾችን በቅርበት እየተከታተለ ነበር። ይህ ምክንያታዊ ነው። ቸልሲ ቀድሞውኑ አቅም አለው። አሁን የሚያስፈልጋቸው አስተማማኝ አመራርና የታክቲክ ግልጸኝነት ነው። አዲስ የመሃል ተከላካይ የመከላከል ስልጣንን ለመጨመር ይረዳል። ተለዋዋጭ አጥቂ ደግሞ ለቻቪ አሎንዞ በአጥቂ መስመር ላይ ተጨማሪ አማራጮችን ይሰጣል። ክለቡ የተጫዋቾችን መልቀቅም እየጠበቀ ነው። ቸልሲ በ17 ሰኔም ወር ላይ እንግዲህ ኮንትራታቸው ሲጠናቀቅም 4 ተጫዋቾች እንደሚለቁ በይፋ ድረገጻቸው ላይ ያረጋገጡ ሲሆን ቻቪ አሎንዞ ቡድኑን እንደገና ሲያዋቅሩ ተጨማሪ ልምድ ያላቸው ተጫዋቾችን ሊለቁ ይችላሉ። ለዚህም ነው በዝውውር መስኮቱ መጨረሻ ላይ ተተኪዎችን ሲያስፈልጉም የሚችሉት። ቁልፍ ተጫዋቾች ከለቀቁ የቸልሲ እቅዶች በፍጥነት ሊለወጡም ሊሰፉም እንደሚችሉ የሚያሳዩ መረጃዎችን እየተመለከትን ነው። ነገር ግን ለአሁኑ ክለቡ በ3 ወይም በ4 ኢላማዎች ላይ እየሰራ ሲሆን በፍርሃት የሚደረግ የዝውውር ግዢን ደግሞ ለማስወገድም እየሞከረ ነው። የ2026 የዓለም ዋንጫ በድርድሮች ላይ ተጽዕኖችን ሊያሳድር ይችላል። ተጫዋቾች፣ ወኪሎችና ክለቦች በትልልቅ ውድድሮች ወቅትም ውሳኔያቸውን ብዙ ጊዜ ያዘገያሉ። የቸልሲ እቅድ አስተዋይነት አለው። ሌላ የተዘበራረቀ የወጪ መረብን የለቀቀ ግዢንም አያስፈልጋቸውም። የሚያስፈልጋቸው የመጀመሪያ ተሳታፊ ቡድን በእውነት የሚያሻሽሉ 2 ወይም 3 ተጫዋቾችን ማምጣት እንደሆነ እንደሚያምኑ ነው የመረጃ ምንጮቹ እየገለጹ እንደሚገኝ ዘገባዎቹም የጠቆሙት። ማንቸስተር ሲቲ ትልቅ የክረምት ቡድን ግንባታ እቅዳቸውን የቀጠሉ ሲሆን የቀኝ ተከላካይ፣ የመሃል አማካኝና የክንፍ አጥቂ ቦታዎችን በቅድሚያ ትኩረት የሚሰጧቸው 3 ቦታዎች እንደሆኑ ይፋ ተደርጓል። ዘ አትሌቲክ እንደዘገበው ከሆነ ሲቲ ለአዲሱ የውድድር ዘመን አማራጮችን ሲገመግሙ ከነበሩት የቀኝ ተከላካዮች አንዱ የቶትናሙ ተከላካይ ፔድሮ ፖሮ መሆኑን ግልጽ አድርገዋል። የፍላጎት ምክንያታዊ ነው። ሲቲ የፔፕ ጓርዲዮላን መልቀቅ ተከትሎ ወደ አዲስ ምዕራፍም እየገቡ ሲሆን ቡድኑ በቁልፍ ቦታዎች ላይም አዲስ ጉልበት ይፈልጋል። የማጥቃት ጥራት፣ ቴክኒካዊ ደህንነትና የፕሪሚየር ሊግ ልምድን ሊያቀርብ የሚችል የቀኝ ተከላካይ ደግሞ ኢላማ ይሆናሉ። ፔድሮ ፖሮ ከስፖርቲንግ ሊዝበን ከመጣበት ጊዜ አንስቶ ወደ ቶትናም በጣም አስፈላጊ ተጫዋች አንዱ ሆኖ አድጓል። እሱ የተከላካይ ተጫዋች ብቻ አይደለም፣ በደንብ ደግሞ ጥሩ ነገሮችን መስጠት የሚችል ክሮሶች በጣም ኳሊቲ ያላቸው፣ እንዲሁ ደግሞ በጣም ጥሩ ነገሮችን ማድረግ የሚችል ከቆሙ ኳሶችን የሚነሳ ስጋትን እንዲሁ ከኋላ ማጥቃትንም ጉዞ የሚያቀርብ ነው። ለሲቲ ከቀኝ በኩል የበለጠ የማጥቃት ውጤትን ከፈለጉ የዚህ አይነቱ መገለጫ በጣም ጠቃሚ ሊሆን ይችላል። የ2025-26 አሃዞቹ ክለቦች ለምን እንደተመለከቱትም እንደሆነ በደንብ የሚያሳይ ነው። ኢኤስፒኤን በ26 የፕሪሚየር ሊግ ጨዋታዎች ላይ መጀመሩን፣ 2 አሲስቶችና በአጠቃላይ 52 ሙከራዎች ማድረጉንም ሲዘረዝር፣ ትራንስፈር ማርኬት ደግሞ በ2028 ለቶትናም ጥሩ ነገሮችን ማድረጉን ይናገራል። በቅርቡ ግን ከቶትናም ሆትስፐርስ ጋር ረጅሙን ሊፈርም እንደሆነ የሚያሳዩ ነገሮችም እንዳሉ ይነገራል። ያ ረጅሙን ስፐርስ ርካሽ በሆነ ዋጋ እንዲሸጡት ምንም አይነት ጫና ውስጥ እንደማያስገባቸው የሚያሳይ ነው። የሲቲ ሰፊ እቅድም እንዲሁ አስፈላጊ ነው። የፕሪሚየር ሊጉ ግዙፍ ክለብ ለኖቲንግሃም ፎረስቱ አማካይ ኤሊዮት አንደርሰን
ሁለተኛ ጥያቄ ለማቅረብ የተዘጋጀ ሲሆን የክንፍ አጥቂም እንደሚፈልጉ ነው የሚጠበቀው። እንደ ግብ ጠባቂ፣ ግራ ተከላካይ ያሉ ሌሎች ቦታዎችን እንደ መልቀቅም ሁኔታዎችን ቅድሚያ ሊሰጣቸው ይችላል። ይህ የሚያሳየው ሲቲ ትናንሽ ለውጦችን ብቻ እያደረጉ እንዳልሆነ ነው። ቡድኑ ለቀጣዩ ዘመንም በማሰብ እንደገና ለመቅረጽም እየሞከሩ ነው። ፔድሮ ፖሮም ለሲቲ ጠንካራ ፈራሚ ሊሆን ይችላል፣ ነገር ግን ቶትናም ይህንን በጣም አስቸጋሪ ያደርጉታል። ስፐርስ መሸጥ አያስፈልጋቸውም እና መደበኛ ከፕሪሚየር ሊግም ወደ ደግሞ ሌሎች ሊጎችም የሚደረግ ስምምነትም ብዙውን ጊዜ በከፍተኛ ዋጋ ነው የሚደረገው። እዛው በፕሪሚየር ሊግ ሲሆን ደግሞ በጣም ከፍ ይላል ተብሎ እንደሚጠበቅ ነው መረጃው የሚያሳየው። ሲቲ ሁኔታውን መከታተል መቀጠል ይኖርባቸዋል፣ ነገር ግን ከመጠን በላይ እንዳይከፍሉ መጠንቀቅ እንዳለባቸው ነው የመረጃ ምንጩ የሚጠቁመው። እንዳልኳችሁ ግን ቶትናም ይህንን ተጫዋች ኮንትራቱን ለማራዘምም ጥሩ መንገድ ላይ እንዳሉ የሚያሳዩ መረጃዎችን በተደጋጋሚ እየተመለከትን እንገኛለን። የአስተን ቪላው ኮከብ ሞርጋን ሮጀርስ ለዝውውር ወሬዎች እንደሚያውቅ አምኖ ነገር ግን በአሁኑ ሰዓት ከእንግሊዝ ጋር በ2026 የዓለም ዋንጫ ላይ ለማተኮር የተቻለውን ሁሉ እያደረገ መሆኑን ይናገራል። ሮጀርስ በቪላ ፓርክ ለ23 ዓመቱ ተጫዋች ሌላ አስደናቂ የውድድር ዘመንን ካሳለፈ በኋላ ቢቢሲ ስፖርት ከአርሰናል ጋር እንዲሁም ከማንቸስተር ዩናይትድ እና እንደ አማራጭ ከሌሎች ገዢዎች ጋር መጠቀሱ የሚታወስ ነው። ሮጀርስ የ2025-26 የውድድር ዘመን በሁሉም ውድድሮች በድምሩ 14 ግቦችንና 12 አሲስቶችን ያጠናቀቀ ሲሆን ብቃቱም ቪላ በአውሮፓ ሊግ ዋንጫ እንዲያነሱ እንዲሁም ደግሞ በፕሪሚየር ሊጉ ከምርጥ 5 ውስጥም እንዲያጠናቅቁ አድርጓቸዋል። አርሰናል በ2025-26 የውድድር ዘመን የሊግ ዋንጫን ቢያነሱም በአጥቂ መስመራቸው አሁንም እንደ ፈጠራ ችግሮች እንዳሉባቸው ስለሚታመን ሮጀርስ በ10 ቁጥር ቦታ ላይ ወይም በግራ ክንፍ ቦታ ላይ በአርሰናል ጥሩ ነገሮችን መስራት እንደሚችል መገመት አያዳግትም። ሮጀርስ ወሬውን ከፍ የሚያደርግ ንግግር ባያደርግም ስለ እንደዚህ አይነት የዝውውር ወሬዎች ግን ግንዛቤ እንዳለውና በራሱ እግር ኳስ ላይ ለማተኮር የተቻለውን ሁሉ እየሞከረ መሆኑን ነው የሚናገረው። እንደ ዘገባዎች ከሆነ በተለይ ደግሞ ደረስቲስ ፉትቦል በተባለ ፕሮግራም ላይ ሲናገርም ሮጀርስ ሰዎች በአንተ ላይ ብዙ ፍላጎት እንዳላቸው አለማወቅ የሚሰማህ አሳፋሪ ቦታ ውስጥ ትገባለህ። እናም ያንን ሙሉ በሙሉ እረዳዋለሁ ብሏል። ነገር ግን እድሜህ እየጨመረ ሲሄድና ልምድ እያገኘ ስትሄድ ያ ነገር አብሮት እንደሚመጣ ታውቃለህ። ከዚያም 95 በመቶ ዝም ብሎ የሰዎች ወሬ መሆኑንም ትረዳለህ። ትሰማዋለህ፣ በእርግጥም ትሰማለህ፣ አለመስማት አትችልም። እነዚህ ያለ ነገሮችን መስማትህ አይቀርም እንዳሉም ታውቃለህ። ነገር ግን በአዎንታዊ መንገድ መጠቀም ነው የሚኖርብህ። በጨዋታ ላይ ለመቀጠልና ለማተኮር ብቻ ነው የምትሞክረው። ሮጀርስ በዚህ ዓለም ዋንጫ ለእንግሊዝ የሚጫወትበት ሚና ሊኖረው የሚችል ይመስላል። ነገር ግን ከሌሎች በርካታ ጥራት ካላቸው አጥቂዎች ጋር መፎካከሩ ግድ ነው። ቶማስ ቱሄል የበለጠ ልምድ ያለው ጁድ ቤሊንግሃምን ነው የሚመርጡት። እንዲሁም በአርሰናሉ ኤብሬቺ ኤዜ ላይም ሊወሰኑ ቢሆንም ግን ሮጀርስ በቪላ ስኬታማ የውድድር ዘመን ውስጥም ባበረከተው ሚና ምክንያትም ሊታሰብበት የሚገባ ተጫዋች ነው። በትልቁ መድረክ ላይ ጥሩ ብቃት ካሳየም በእርግጠኝነት ወደ ትልቅ ክለብ የመዘዋወር እድሉን ከፍ ያደርገዋል። አርሰናልና ሌሎች ክለቦችም ሞርጋን ሮጀርስን በትልቁ መድረክ ምን ማሳየት እንደሚችል ለማየትም የዓለም ዋንጫውን ቀጣይ ጨዋታዎች መጠበቅ ይኖርባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ በስፋት እያጋራ እንደሚገኝ ዘገባው የጠቆመው። አርሰናል በዚህ ክረምት በግራ ክንፍ አጥቂ ለማስፈረም እየፈለገ ሲሆን የዩቬንቱሱ ኬናን የልዲዝ እንደ ዋና ኢላማው ይታያል። የ21 ዓመቱ የቱርክ ብሔራዊ ቡድን ተጫዋች ለዩቬንቱስ አስደናቂ ብቃትን ያሳየ ሲሆን በዓለም ላይ ካሉ ምርጥ ወጣት አጥቂዎችም አንደኛው ተደርጎ ነው የሚወሰደው። ወደፊት ትልቅ ኮከብ ለመሆን የሚያስፈልጉት ነገሮች በሙሉ ያሉት ሲሆን አርሰናልም እርሱን ለማስፈረም ተስፋ አድርጓል። ኬናን የልዲዝ እንደ አሌሃንድሮ ዴል ፔሮ እና እንደ ማይክል ላውድሮፕ ካሉ የእግር ኳስ ታሪካዊ ሰዎችም መካከል እየተነጻጸረ ነው። በሌላ በኩል ከሊቨርፑል እና ከማንቸስተር ዩናይትድ ጋርም ስሙ ሲነሳ ሰምተናል። እንደዛ አትሌቲክ ዘገባ አርሰናል የዩቬንቱስን አጥቂ ለማስፈረም ጥያቄ አቅርቦ ነበር። ነገር ግን ተጫዋቹም ለሽያጭ የሚቀርብ እንዳልሆነ ተነግሯቸዋል። በአሁኑ ሰዓት ሌላ አማራጭም ተጫዋቾችን እየተመለከቱ ይገኛሉ። ባለፈው የውድድር ዘመን ሊያንድሮ ትሮሳርድ እንደ ግራ ክንፍ አጥቂም ተጠቅመውበት ነበር። ነገር ግን የተሻለ አማራጭ ያስፈልጋቸዋል። ቤልጂየማዊው ተጫዋችም ለቡድኑ በጣም ጠቃሚ የነበረ ቢሆንም አርሰናል በእንግሊዝ እግር ኳስ የበላይ ለመሆን ከፈለገም ከፍ ያለ ግብ አስቆጣሪ ሊኖረው እንደሚችል ይታመናል። ጋብሪኤል ማርቲኔሊም በቡድን ውስጥም ቢኖርም የብራዚላዊው ተጫዋች ብቃት ግን ብዙ ጊዜም ወጣ ገባ እንደሆነ ይታያል። በሚቀጥሉት ሳምንታትም ጥራት ያለው የክንፍ ተጫዋች ለማስፈረም ይችሉ እንደሆነ መመልከቱ አስደሳች ይሆናል። ኬናን የልዲዝ ባለፈው የውድድር ዘመን ብቻ 21 ግቦችን በማስቆጠርና ለግብ የሆኑ ኳሶችንም በማቀበል አስተዋጽኦ ነበረው።
በሌላ በኩል ኬናን ይልዲዝ ወደፊት ትልቅ ኮከብ ሊሆን ወደሚችልበት አቅምም ያለው ሲሆን ታላላቅ ክለቦችም ፍላጎት ማሳየታቸው የሚያስደንቅ እንዳልሆነ ነው መረጃው የሚጠቁመው። ተጫዋቹን ለማስፈረም የሚፈልግ ማንኛውም ክለብ በቅርብ ጊዜ ውስጥም ከፍተኛ ዋጋ ለመክፈል መዘጋጀት አለበት። ዩቬንቱስ እንደርሱ ያለ ተጫዋችን ማጣት አይፈልግም። ከቅርብ ዓመታት ወዲህ ለዋንጫ መወዳደር ያልቻሉ ሲሆን የቱርኩ ተጫዋችም ወደ ጣሊያን እግር ኳስ አናት መመለስ እንደሚረዳቸው ይሰማቸዋል። አርሰናል ወደፊት ተጫዋቹን ለማስፈረም እንደገና ይሞክር እንደሆነ መታየቱም አስደሳች ይሆናል። ጥር ወይም ደግሞ ጥር ወር ላይም ይልዲዝን ለማስፈረም ጥረት አድርገው ነበር። ስለ ሌሎች የዝውውር ዜናዎችም እንዲሁ በርከት ያሉ ጉዳዮችም እየወጡ እንደሚገኙ ነው የመረጃ ምንጮቹ እየጠቆሙ እንደሚገኝ ዘገባው የጠቆመው። ማንቸስተር ዩናይትድ የግብ ጠባቂ ክፍሉን ጥልቀት ለመጨመር እየፈለገ ሲሆን ሳም ጆንስቶንን እንደ ዋና ኢላማቸውም ይመለከቱታል ተብሎ ይታሰባል። የ33 ዓመቱ ተጫዋች በቋሚነት የመጫወት እድልን ለማግኘትም ክለቡን ከመልቀቁ በፊት በማንቸስተር ዩናይትድ አካዳሚ ውስጥ የሚያደገ ነው። ዘ አትሌቲክ እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹን ወደ ክለቡ ለመመለስ ይፈልጋሉ። እንደ ዋና ግብ ጠባቂም የመሰለፍ እድሉ አናሳ ቢሆንም ለሴኔ ላሜንስ ግን እንደ ተጠባባቂ አማራጭነት ያገለግላል። ጆን ስቶን ከጥቂት ወራት በፊትም ከቶትንሃም ጋር ስሙ ተያይዞ ነበር። ቤልጅማዊው ግብ ጠባቂ ሴኔ ላሜንስ ማንቸስተር ዩናይትድን ከተቀላቀለ በኋላ ጥሩ ብቃትን እያሳየ ቢሆንም ተጨማሪ ድጋፍ ያስፈልገዋል። ልምድ ያለው ግብ ጠባቂ ለተጠባባቂነት ማስፈረም በብልህነት የተሞላበት ውሳኔ ሊሆን እንደሚችል በርካቶች ይገምታሉ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አንድሬ ኦናናና አልታይ ባይንደርን ለመሸጥ እንደሚጠብቅና ሁሉንም ለመተካትም የሚያስችል ተጫዋችም እንደሚያስፈልገው ነው የተጠቀሰው። ለልጅነት ክለቡም የመመለስ እድል ለሳም ጆንስቶን አስደሳች ሊሆን ይችላል። ነገር ግን በማንቸስተር ዩናይትድ ውስጥ የቡድን ተጫዋች ወይም ስኳድ ፕሌየር ሆኖ ለመቀጠል ዝግጁ መሆኑ የሚታይ ነው። እዚህ የእድሜ ክልል ውስጥ ሆኖ የፕሪሚየር ሊግ ክለብም ውስጥ በቋሚነት የመጀመሪያ ግብ ጠባቂ ሆኖ መቆየት ከባድ ሊሆንበት ይችላል። በወልቭስ ቆይቶም በቋሚነት መጫወቱን ይመርጥ እንደሆነ መመልከቱ አስደሳች ይሆናል። የ33 ዓመቱ ተጫዋችም ክለቡን በደንብ የሚያውቅና በጥቂት ወጪ ደግሞ ሊገኝ የሚችል ተጫዋች ነው። ማንቸስተር ዩናይትድ ስምምነቱን ማጠናቀቅ ከቻለ ለክለቡ ጥሩ አማራጭ ይሆናል። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎ ያረጋገጠ ሲሆን ጥልቅና ከፍተኛ ጥራት ያለው ስብስብ ይፈልጋል። ቡድኑ ልምድ ባላቸው ተጫዋቾች ለማጠናከር መፈለጋቸው የሚያስደንቅ አይደለም። ሳም ጆንስቶን ከዚህ በፊት ጋሪ ሊንከር አስገራሚ ብለው በገለጹት ብቃቱ የሚታወቅ ነው። ከባለፉት ጥቂት ሳምንታት ወዲህ ከበርካታ ተጫዋቾች ጋር ስማቸው የተያያዘ ሲሆን አዲስ የውድድር ዘመን ከመጀመሩ በፊትም ትክክለኛው ተጫዋችን ማስፈረም ይችሉ እንደሆነ የሚታይ ይሆናል። በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ ጥሩ ውጤትን ለማምጣትና በአርሰናልና በማንቸስተር ሲቲ መካከልም ያለውን ልዩነት ለማጥበብ ይሞክራሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩ። መልካም ጊዜ፣ መልካም ቀን።